ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ነባሮቹ በላይክ አዲሶቹ ደግሞ አይከፈልበትም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ከማዳም ኩሽና አውጡኝ። ዛሬ እንግዲህ ህብስት ድራማ ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ እንግዲህ ወይዘሮ ሮማን እንግዲህ ከታፈሱ ጋር እየተመካከሩ እንግዲህ ህብስትን እንግዲህ ያው ማለት መራመድ እንዳትችል ያው ቤት ቁጭ እንድትል እንግዲህ መድኃኒት ጨምረሽ ስትስጫ ስላለቻት እንግዲህ ታፈሱም እንግዲህ በሀሳቧ ትስማማለች። ነገር ግን በአምላክ እንግዲህ ከህብስት አባት ጋር ከአለም ጋር እንግዲህ ያው ሮማን እንዳደረገችው ገብቶን ነበረ። እንዲሁም ደግሞ ወይዘሮ ሮማን ህብስትን እንግዲህ ከወንድሜ መራቅ አለብሽ ብላታለች። ይህን ያለችባት ምክንያት ምንድን ነው? እንግዲህ ታፈሱ እንግዲህ ሮማንና ህብስትና በአምላክ አብረው እንደሆኑ ስለነገረቻት ነው። ወይዘሮ ሮማንም ሆነች አቶ አለም እንግዲህ እንደዚህ የሚያደርጉት ያው የህብስት እንግዲህ እናት አባቷ የሰጧትን ገንዘብ ያው ያላትን ንብረት ለመውሰድ ነበረ። ነገር ግን ደግሞ ህብስት እንግዲህ አሁን ላይ በአምላክ እንግዲህ ከጎኗ ስለሆነ እሷ ምንም አትል እና አሁን ህብስትና በአምላክ እያስመሰሉ ነው። ህብስት መራመድ ትችላለች፣ ነገር ግን ደግሞ በውርቸር ነው የምትሄደው። እንግዲህ የዛሬውን ክፍል ይዤ እናንተም በቅንነት እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። እና ህብስት አብረው ቁጭ ብለው ነበርና ህብስትን ከተኛችበት ትነሳና እናታዳ አባቴን ማን የገደለው ስትለው በአምላክ ወይንም ተምቹ እሱን እኔ አላቅም፣ ነገር ግን አታስቢ እኔ እበቀልልሻለሁ ይላታል። በደንብ እበቀልልሻለሁ እያላት ከክፍሏ ወጥቶ ሊሄድ ሲል እንግዲህ ህብስትም እረስታው እንግዲህ ቆማ ስለነበረ እንደ አጋጣሚ እንግዲህ ታፈሱ ትመጣባቸዋለች። ላክና ህብስት እንግዲህ ይችን ታፈሱን ሲያዩት ይደነግጣሉ። ታፈሱም እንዴ አንቺም ቁመሽ መሄድ ትችያለሽ፣ አንቺም ቁመሻን ትላታለች። እሱም አንተም ሰው ገድለሃን ወይ ብላ በአምላክን ትጠይቀዋለች። አለም አባትሽ አይደለም እንዴ ብላ ትጠይቃታለች። ችሚጡ መንጉር ነች ትላታለች። ግርሽ ጤነኛ ነው አይደል? እያስመሰልሽ ነው ጊዜ ህብስት በአምላክ ትለዋለች። ግም ወይንም ተምቹ ይበቃሻን ታፈስ ይላታል። ታፈሱን የሌለ ነገር አትቀበጣጥሪ ይላታል። ሰማሁ እኮ ጌትዬ ትለዋለች። ምንም የሰማሽው ነገር የለም የመሰለሽን ብቻ ነው እያወራሽ ያለሽው ይላታል። እንግዲህ ይቺ ታፈስ ወይዘሮ ሮማን እንግዲህ ምን እንደሚያወሩ ምን እንደሚያደርጉ ያው ተከታታይ ስላለቻት ነው። እሷም በር ላይ ተቀምጣ እንግዲህ ስታዳምጣቸው የነበረው እሱም እና ታዲያ ስለ አባቷ ያወራችሁት ምንድን ነው? ሁሉንም የመሰለኝ ነው የሚመስላችሁ? ራስ ቁማ መሄዷ መስሎኝ ነው። ምንድን ነው በዚህ ውድቅት ሌሊት የምትሰሩት? ትላለች። የምናገረው ነገር አልገባሽም እንዴ? አንቺ ምንም ነገር አልገባሽም ይላታል። ስለዚህ ሂጂና እንቅልፍሽን ቀጥይ። እሱም እንዴ በአምላኬ የሰማሁትን ነገር እንዳልሰማሁኝ ከፈለግሽ አትርሺው፣ መዝግበሽም ቢሆን ያዥው። ስለዚህ እኔን አይመለከተኝም፣ ግን ከዚህ ዘወር በይልኝና ከክላስሽ ግቢና ገብተሽ ተኝ ይላታል። መሰረቱ የሰው ክፍል ላይ መጥቶ ወሬ ተደብቆ ማዳመጥ ነውር ነው ይላታል። ተከታታያት ተብለሽ ነው አይደል ሲላት፣ ታፈሱም ውሸቷን ኧረ እኔ አልተባልኩም ትላለች። እንግዲህ ታፈሱ ወይዘሮ ሮማን ያው ጠቀም ያለ ገንዘብ ስለሰጠቻት ይሄ በአምላክና እንዲሁም ደግሞ ህብስት ምን እንደሚያደርጉ ተከታታይ ስላለቻት ነው። ለምን እንደዛ አባላለሁ ስትለው በአምላክም እንደዛ ነው የተባልሽው፣ አሁን አንቺ ተኝ ይላታል። ህብስትን እሺ ትለዋለች። በአምላክ እንግዲህ በታፈሱም አንቺም ዘወር ቤልኝ ብሎ ጥሏት ይሄዳል። እንግዲህ ይችን ታፈሱም እሺ ምንድነሽ አንቺም ሌላ አለቃነሽ ሁሉን ላንቺ ማስረዳት አለብኝ እንደ ብሎ ይጠይቃታል። ኧረ እኔ እንደዛ አላልኩም ስትለው በአምላክም ከደቂቃዎች በፊት
እንደዛ ስታደርግ ነበረ። እሱም እንግዲህ በውሸት እኔ ድንገት ሳልፍ የሆነ ድምፅ ሰምቼ ነው። በአምላክም በሌሊቱ ሰባት ሰዓት ላይ በሰው ምኝታ ክፍል የምታልፉ ለምንድን ነው? ቆይ ምንድነሽ? መናፍስት ነሽ እንዴ ብሎ ይጠይቃታል። እሱም ተው እንጂ በአምላኬ እኔ ጥፋተኛ አይደለሁም፣ ልብህ እኮ ያውቀዋን ትላለች። እንግዲህ ይቺ ታፈሱ የምትባል ልጅ እንግዲህ የቤት ሰራተኛ ናት። ወይዘሮ ሮማን ከዚህ በፊት ሰርታ ነበር እነ ወይዘሮ ሮማን ቤት። ነገር ግን ደግሞ አሁን እንድትሰልልላት ህብስት እንግዲህ ምን አይነት ነገር እንደምትሰራ በአምላካ እሱን እንድትሰልልላት ነበር ያመጣቻት። ነገር ግን ደግሞ ይች ታፈሱ እንግዲህ ይሄን በአምላክን ተወደዋለች። ልክ አላደረግሽም፣ እኔ ግን ስራዬን እየሰራ ነው። ነገር ግን ከእህቴ ጋር የምታደርጊውን የምታንሿኮኩትን ነገር መተው አለባችሁ ብሎ ይነግራታል። ያ ደግሞ ጨዋታ አይደለም ያዝ ነው፣ ተረዳሽም ወይ ብሎ ከታፈሱ ላይ ይጮህባታል። ታፈሱም እሺ አልኩኝ እኮ በቃ ትለዋለች። በእርግጥ ታፈሱ እንግዲህ ያው ገንዘብ እየተከፈላት ስለሆነ እንግዲህ ይህን ነገር አንዳንድ መረጃ ለወይዘሮ ሮማን ካልሰጠቻት ከቤቷ ታባራታለች። ማለት ምንም ጥቅም የለውም። ቀጥሎ ምንድን ነው የሚሆነው ሲላት እንግዲህ ታፈሱም ኧረ እኔ ምንም የማውቀው ነገር የለም፣ ላክም እንግዳውንስ አታስቤ እኔው ራሴ ነግርሻለሁኝ፣ ሰማሽውም ያየሽውም ነገር የለም እሺ ሲላት ታፈሱም እንደዛ ነው በአምላኬ ትለዋለች። አምላክም በጩኸት እጅ እየመላለሽ አንድ ጥያቄ አትጠይቅኝ፣ ስለዚህ በደንብ በትኩረት አዳምጪኝ። አሁን የምነግርሽን 3 ነገሮች በፍጹም እንዳትረሺ። ምረው ከዚች ልጅ ጋር ተያይዞ የምትሰሚውም ነገር የምታዩም ነገር ሊኖር ይችላል። ምን ከዚህ እንዳለችና ማን እንደሆነችም አላውቅም ይላታል። እሱማ የጋሼ ልጅ ናት አልተባለችም እንዴ ትለዋለች። አላውቅም ግን ለእኔም እንደዛ ነበር የተነገረኝ ይላታል። እንግዲህ አቶ አለም ህብስትን ወደዚህ ቤት ያመጣት እንግዲህ አባቷ አይደለም፣ ወላጅ አባቷን እንግዲህ ማን እንደገደለው አይታወቅም። ነገር ግን ደግሞ እናቷ እንግዲህ በህይወት ሳለኝ እሱ አባትሽ ነው ጥሩ ሰው ነው ብላን ነበር። ህብስትም እንግዲህ ጥሩ ሰው አባት አገኘው ብላ ነበር የመጣችው። ነገር ግን ደግሞ ወይዘሮ ሮማን ልትቀበላትም አልቻለችም። አቶ አለምን በሚሊዮን የሚቆጠር ገንዘብ ነው ያላቱ። ስለዚህ ልጅቷን በጸባይ መያዝ ነው ያለብን። ከዛ በኋላ ያላትን ሙሉ ለሙሉ ገንዘብ እኛ እንወስዳለን ብሎ ነው እንግዲህ ለሮማን የነገራቷት። በዚህ ጉዳይ ባልና ሚስት እራሱ ብዙ ሚስጥር ይደባበቃሉ ይላታል። እንደሚያስቡ ምን እንደሚያደርጉ እራሱ ይደባበቃሉ። እኔ እሱ ያዘዘኝን ብቻ ነው የማደርገው ይላታል። ከውጭ ደግሞ ምንም አላውቅም። ይኸውልሽ ጉዳዩ ከገንዘብ ጋር የተያያዘ ስለሆነ ምንም አይነት ይቅርታ አያደርግም። አበጀው ብለሽ ብትንቀለቀይ ትርፍሽ ከዚህ ቤት መባረር ነው ብሎ እንግዲህ ታፈሱን ይነግራታል። በእርግጥ በአምላክ ትክክል ነው። እንግዲህ ሮማን በዚህ ካራክተሯ ማን እንደሆነ ባላቅም ይቅርታ። ነገር ግን ወይዘሮ ሮማን ህብስትን እንግዲህ እንደዚህ ወይንም መድኃኒት ደንዝዛ ቤት ቁጭ እንድትል ያደረገቻት እሷ ናት። ነገር ግን ደግሞ ለባሏ ለአቶ አለም አልነገረችም። ባለፈው ክፍል ላይ እንግዲህ አቶ አለምን ይሄ ነገር አንቺ ትሆኛለሽ ያደረግሽው ይህን ነገር አድርገሽው ከሆነ ነገርኩሽ ብሏታል። አቶ አለም እንግዲህ የህብስትን ገንዘብ ወደ ራሱ ማድረግ የሚፈልገው ምንም ጉዳት ሳይደርስባት ነበረ። ወይዘሮ ሮማን ደግሞ በተቃራኒው ነች። ደግሞ ከበድ ካለ ዋጋሽንም ሊሰጡሽ ይችላሉ ሲላት እንግዲህ ታፈሱም ሁኔታው ግራ ስላጋባት ፈዛ ዝም ትላለች። እሺ 3 ነገር እኮ ብለህ ነበረ ምኑን ከምኑ ማለት ምኑን ለምኑ ላስታውስ ሁሉንም ነገር እኮ አነበብከው ትለዋለች። ላክም አንዱን ነው የነገርኩሽ፣ ሁለተኛው ነገር ይላታታል። ምንም አይነት ምክንያት ልጅቷን ባትጎጃት ላንቺ ጥሩ ነው።
ምክንያቱም ሰውየው በሷ ቀልድ አያውቅም። ገትሽን ቆርጦ ከፈለሽ ደግሞ ትራስ እንድታደርጊው ሊሰጥሽ ይችላል። ታፈሱ ትደነግጥና ምን ትላለች? አዎ እውነቴን ነው፣ እኔ በአጭር ጊዜ ብዙ ዋጋ ከፍያለሁኝ። በዚህ ሰዓት የእሱ ትዕዛዝ ባይሆን ኑሮ በደረቅ ሌሊት ከሰው መኝታ ክፍል ምን አደርጋለሁኝ? ላይ ደግሞ የሆነ ጥፋት ስታጠፊ ሚስትየዋ ደግሞ ከባሏ በስተጀርባ ነው የምትሆነው ነው ማለት ለአንቺ ደግሞ ማንም የሚደርስልሽ የለም ብሎ እንግዲህ ታፈሱን ይነግራታል። እዚህ እኔና አንቺ አንድ ብንሆን ነው የሚሻለው ሲላት እንግዲህ ታፈሱም እንግዲህ በአምላክን ስለምትወደው በደስታ ፈገግ ትላለች። እንግዲህ እየሳቀኝ ደስ ይለኛል ትላለች። እሱ ያለው እንግዲህ አንቺም ሚስጥር አትደብቅኝ እኔም ሚስጥር አልደብቅሽም ነው ያላት። እሷ ግን አልገባትም። ኛው ነገር ደግሞ እኔን በአምላኬ የኔ ጀግና እያልሽ እንድትይኝ አልፈልግም ብሎ እንግዲህ ቁርጧን ይነግራታል። በአምላክ ጥሏ ሲሄድ እንግዲህ ታፈሱ እየሳቀኝ እኔና አንቺ አንድ ነን እኮ አለኝ እያለች ብቻዋን ትስቃለች። ታፈሱ በእርግጥ ወይዘሮ ሮማን አድርጌ የምትላትን ነው የምታደርገው። አላደርግም ካለቻት ደግሞ ለሷ ጉዳት ነው የሚደርስባት። እንግዲህ ወይዘሮ ሮማን ከእብስት ላይ እንግዲህ አድርጌ ያን ሁሉ ያደረገችውን ነገር ብትናገር መጀመሪያ ላይ ይችን ታፈሱን ወይዘሮ ሮማን ትገላታለች። ምክንያቱ ደግሞ ሚስጥሯን እንዳታወጣባት። ህብስት ናት። ህብስትም እንግዲህ ለምንድን ነው የቀረው? እኔ እኮ እንዳልተቀየምኩት ልነግረው ነበር ትላለች። ህብስት ገና ወደነ ወይዘሮ ሮማን ቤት ስትመጣ እንግዲህ በአምላክን ትፈራው ነበር። አብሯት ትምህርት ቤት እንዲሄድ አትፈልግም ነበረ። ከጊዜ በኋላ እሷም አፈቀረችው። እሱም ያው ተንኮል የሚያደርገውን ነገር ከወይዘሮ ሮማን እየተከላከለ ነው እንግዲህ ለዚህ ያቆያቱ እና ሚስት እንግዲህ ከእንቅልፋቸው ይነሳሉ። አቶ አለምም ለወይዘሮ ሮማን ግን እኮ ምንም እንቅልፍ አልወሰደኝም ይላታል። ሮማንም አዎ በነቃው ቁጥር እኮ እያየሁ ነበረ፣ ምን ነው ደህና አይደለህም እንዴ ትለዋለች። እንኳን ደህና ነኝ፣ ግን ደግሞ ይሄ ደህንነት ይቀጥል አይቀጥል እማውቀው ነገር የለም፣ ዋስትና የለኝም ይላታል። ሮማንም ምንድን ነው ያስፈራ ብላ ተጠይቀዋለች። እየለፋሁበት ያለ ነገር አካሄዱን ምንም አልወደድኩትም። ዛሬ ከተሰሩት ስራዎች ሁሉ ያሁኑ የሞተ አካሄድ ነው እየሄደ ያለው ነት እስከ እርጅና ከአንድ ቤት እኮ ብዙ ነገሮች ታገልኩኝ፣ እረትቼ ድል አልሆነም ወይ ደግሞ አልተውኳቸው፣ የገባ ነገር እኮ ነው ይላታል። ሮማንም እንግዲህ ለራሷ በስተጀርባ ተንኮል እየሰራች እንግዲህ አቶ አለምን አትጨነቅ፣ እንደዚህ እንድትናደድ እኮ አይደለም መሰረቱ እኔ ከአመታት በፊት ይህንን ነገር አልተቀበልኩም ነበር፣ በቅርብህ እያልኩ ነበረ። አለምም ውይ ይፍቱ የአንቺ ነገር እንግዲህ ይላታቱም ወይም ወይዘሮ ሮማን እኔ እኮ ነገሩን ነው ያልከው ምን ያበሳጭሃን ትለዋለች። ለምን አያናደኝ ይፍቱ እያወራ ነው ያለነው እኮ አንድ ነገር ነው በቃ ተወው ስትለው አቶ አለምም ምኑን ነው የምተው ይላታል። እኮ ትቀልጃለሽ፣ ሚሊዮን ብሮችን ነው ወይ የምተው ይላል። እንግዲህ ሚሊዮን ብሮች የሚለው የህብስትን ቤተሰቦቿ ያወረሷትን ገንዘብ ወደ ራሱ ለማድረግ ስለፈለገ ነገር ግን ደግሞ እስካሁን ድረስ አልተሳካለትም። ህብስትም ይሄ ማለቴ በአምላክ ወረቀቱን እንዳስፈርማት ብሎት ነበረ። በአምላክም እንግዲህ ልጅቱ ህብስት ስላሳዘነችው ወረቀቱን እንዳትፈርም እንድትቀደው አድርጓታል። እንግዲህ አቶ አለም በህልሙም በእውኑም እንግዲህ 10 ጊዜ ሚሊዮን ገንዘብ አገኛለሁ እያለ እስከ ዛሬ የለፋ ነበር። ለአመታት ለፍቷል። ነገር ግን ደግሞ እስካሁን ኪሳራ ላይ ነው። አንድ ሰው በራሱ ግሮ የራሱ ገንዘብ ሲያገኝ ደስ ይላል። ነገር ግን ደግሞ ሰው ለፍቶ ያገኘውን ገንዘብ ለራሴ አደርጋለሁ ማለት ይሄ ወንጀል ነው እና ምን እንላለን?
ለአቶ አለምና ለወይዘሮ ሮማን እናንተ ያላችሁ ይበቃቸዋል። ልጅቷን ደግሞ ሚስኪኗን አንድ ሰው አደራ ካላችሁ አደራ በጣም ከባድ ነገር ነው። ስለዚህ አቶ አለም የህብስት እናት እንግዲህ አደራ ብለህ አይደለም። ስለዚህ አደራህን መወጣት ነው ያለብህ። ሮማንም እኔ እኮ ያልኩህ ብስጭቱን ተወው ነው ያልኩህ አለም ትለዋለች። በየት በኩል ልተው አማከርኩሽ፣ አንቺ ግን በነገር ጠመርሽኝ። እንዴት ተብሎ ነው የሚታየው ሲላት እንግዲህ ወይዘሮ ሮማንም አይ እንግዲህ ትላ ብላ እሷም በአቅሟ ትቆጣለች። ነው እንደ ጃጀ ሰው ነገር ትመዛለን፣ የሚሆነውን ነገር በቃ እናደርጋለን ትለዋለች። ከኔ ብልሃት እንደማያመልጥ በደንብ እኮ ታውቀኛለህ ብላ እንግዲህ ተነግረዋለች። የእሷ ብልሃት ሰውን ሽባ አድርጎ ማስቀመጥ፣ ሰውን ደግሞ ያው ማስወገድ ነው የእሷ ስሯ። ወይዘሮ ሮማን ወይም ህብስቱ ነው ምን ሳምንት ውልቸል ላይ ያስቀመኳት ልጅ እንዴት ወረቀት ማስፈረም ያቅተኛል? ምን አድርጊው ይላታል። ማንም ዝም ብሎ አይደለም ሁሉ ነገር ደግሞ ሂደት አለው ትለዋለች። ልጅቷ ማንም የላትም። ስለዚህ ማንም የሌለው ሰው ደግሞ ያው ምንም ችግር የለም ትላለች። እንግዲህ ወይዘሮ ሮማን ህብስት እንግዲህ እህትን ወንድምን እናትም አባትም ስለሌላት እሷን የሆነ ነገር ብናደርጋት ማንም አይጠይቀንም ብላ ነው። ነገር ግን ደግሞ ሄሊና የሚባል ነገር አለ። ሄሊናሽ ሊጠይቅሽ ይችላል። ልጅቱ ተስፋ እንድንቆርጥ እናደርጋታለን። እኔ ግን ተስፋ እንድትቆርጥ ሳይሆን የምፈልገው እኛን ተስፋ አድርጋ እንድታምነን ነው የምፈልገው ይላታል። ቀላል አይደለም፣ ነገር ግን እንድትፈራንና ተስፋ እንድትቆርጥ ነው ማድረግ ያለብን ትላለች። እንግዲህ አንዳንድ ሰው ሌላ ሰው ይበድላል። ነገር ግን ደግሞ በተቃራኒው እነሱ በዘሩት ደግሞ የገዛ ልጆቻቸው እንግዲህ ብዙ ዋጋ ይከፍላሉ። እንግዲህ ወይዘሮ ሮማን ህብስትን እንግዲህ ብዙ ነገር በድላታለች። ነገ ጧት ደግሞ እሷ በሰራችው መጥፎ ስራ ልጆቿ ላይ ይደርሳል። ደግሞ ዘመድ የላትም ወገን የላትም ብለን ደግሞ አንድን ሰው መበደል የለብንም። ስለዚህ እኛ ያ ሰው ወይም ያች ልጅ ዘመድ የላትም ጠያቂ የላትም ወይንም ማንም የሚጠይቅ የሆነ ነገር ብትሆን ጠያቂ የለንም ብለን ከሰው ላይ ጉዳት ማድረስ የለብንም። ምክንያቱም ደግሞ ያው በፈጣሪም ዘንድ ጥሩ አይደለም። እንደገና ደግሞ ሂሊና የሚባል ነገር አለ። በኋላ ላይ ደግሞ በልጆቻችን ሊደርስ ይችላል። ስለዚህ ወይዘሮ ሮማን ትክክል አይደለችም። በነገራችን ላይ ወይዘሮ ሮማን የሚሰጣት ስራ በሙሉ ተንኮል ነው። ተምቹና ህብስት እንግዲህ እያስመሰሉ ነው። አቶ አለምም አሁን እቀፋትና ውልቸል ላይ አስቀምጣ ሲለው በአምላክም እኔ ጥጋበኛ ላይ መሸከም አልችልም ሲለው አቶ አለምም እንዴት በዚህ በሽተኛን እንደዚህ ትናገራታለህ ይላል። እንግዲህ ወይዘሮ ሮማን በፍቅር እንቅረባት፣ ከዛ በኋላ አምናነ ያላትን ገንዘብ ትሰጠናለች ስላላት ነው። ነገር ግን ደግሞ ይህ ሁሉ ሚስጥር እንግዲህ በአምላክ ስለሚያውቅ እሷም ደግሞ በአምላክም ስለነገራት ምን አይነት አደገኛ እንደሆኑ እንዲሁም ደግሞ አባቷ እንደሆነ በደንብ ታውቃለች። አቶ አለም እንግዲህ ይህን ጉዱን አላወቀም። እሱ የሚያስበው እንግዲህ ህብስት አባቴ ነው ብላ አምናኛለይ ብሎ ነበረ። ነገር ግን ደግሞ አልተሳካለትም። ፈሱም እንግዲህ ወደ በአምላክ ትሄድና በአምላኬ ትለዋለች። አቤት ታፈሱ ይላታል። ደህና ነህ ስለ ደህና ነኝ እግዚአብሔር ይመስገን። ምን ፈልገሽ ነው? ወደ ስራ ልሄድ ነው ሲላት ያው ምንም ምግብ ሳትበላ ልትሄድ ነው። ስለዚህ ምሳ ምን ልስራልህ ብላ ትጠይቀዋለች። አመሰግናለሁ፣ ከእንግዲህ በኋላ ደግሞ ይህንን ጥያቄ መጠየቅ አያስፈልግም ብሎ ይነግራታል። ወደ ወይዘሮ ሮማን ክፍል ይገባና ጠብቁኝ፣ አርቄ ነው ጉድጓዳቸውን የምቆፍርላቸው፣ እበቀላቸዋለሁ ይላል። እንግዲህ ይሄ በአምላክ እንግዲህ ወይዘሮ ሮማንና አቶ አለም ምን አይነት ስራ እንደሚሰሩ በደንብ ጠንቅቆ ያውቃል። እና ከዛ በፊት የሰሩት ስራ አለ። እንዲሁም ደግሞ አሁን ላይ
ህብስት ላይ የሚያደርጉትም እንግዲህ ነገሮቹ ስራዎቹ በጣም ስለሚያናደው እንግዲህ አሁን ላይ እሱም በተራው እንግዲህ እነሱን ሊበቀላቸው ይፈልጋል። እንግዲህ በአምላክ ከጓደኛቸው ቤት ስለነበረው እንግዲህ ህብስትም በቃ እኔ ልሄድ ብላ ተነስታ ልትሄድ ስትል እንግዲህ ከዛ ተመልሳ ቁጭ ስትል በአምላክም ምን ሆነሽ ነው ሲላት እግሬ አልታዘዝልኝ አለ ትላለች። የዚህ ጊዜ እንግዲህ ጓደኛቸው እግሬ አልሄድልኛለን ልስፈንልሽ እንዴ ሲላት እንግዲህ በአምላክም እጇን ይዝና ህብስትን ነይ ወደ ቤታችን ጓደኛውን ወደ ኋላ እመለሳለሁ ብሎ ወደ ቤት ይዟት ይሄዳል። ይዟት ከመጣ በኋላ አንቺስ ከጓደኛ ቤት ምን እየሰራች ነው ሲላት በቃ እንደምታውቀው እኮ እኔ ከዛ ነው የምውለው ትለዋለች። አፈሱም እንግዲህ ምግብ ይዛላት ስትሄድ እንግዲህ ህብስትም በቃ አስቀምጠሽ ውጪ በአምላክ አልተመለሰም እንዴ ስላት አይ ተመልሷን ትላታለች። እንግዲህ ያው ይዛላት የመጣችው ምግብ የተቀመመ ነው መድኃኒት ያለበት። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቃችሁ ይጠብቀን እላለሁ። ኢትዮጵያ ላይ ዘረኝነት የሚባልን በሽታ አርቆ ያጥፋለን። እናመሰግናለን ባይ